ሰሞኑን በጣም አንጀቴን ከበላኝ እንትን የዚች ዝንጀሮ ታሪክን አይታችሁ ከሆነ ዓለም ላይ መነጋገሪያ ነች። በጣም ነው ያሳዘነችኝ መቤቴ። ቪዲዮን ባየው ቁጥር እንባዬ ነው የሚመጣውና እቺ ዝንጀሮ እናቷ ጥላት ጠፋች። ትንሽ ሆና ነውና ሌሎቹ ጋር ስትጠጋ አያስጠጓትም። ይመቷታል፣ ይጎትቷታል፣ ይወረውሯታል። ሌላ ዝንጀሮች ትላልቆችና በቃ ብቻዋን ታውቃለች። ሰው ያኒ ከሰው ልጅ ህይወት ጋር በጣም ይመሳሰላል ታሪኳ። በጣም ብዙ ሰው ነው ባይዘው ያለቀሰ ያለው ሙሽ እኔ ብቻ በጣም የሆነ ሰው ፈልጋችሁ ሰው አጣችሁ ሰው በፈለጋችሁበት ሰዓት ሰው ሲርቃችሁ ብቻ ምን ብዬ ልንገራችሁና ከዛ የሆነ ሰው ያንን ያይና እቺን አሻንጉሊት ይሰጣታል። እቺን አሻንጉሊት ልክ እንደ እናቷ በየሄደችበት ይዛት ነው የምትጎትተው። አቅፋ ትቀመጣለች፣ እላዋ ላይ ትተኛለችና አንጀት ነው የምትበላው። እግዚአብሔር ይህ የምታዩት ትንሽዬ ምስኪን ጦጣ ፓንች ይባላል። የሚገኘውም ጃፓን ውስጥ ሲሆን ገና በ6 ወሩ እያለ ነበር እናቱ ትታው ሄደችው። ይህም ጦጣ አሳዳጊ ስላልነበረውና ብቸኛ ስለነበረ ያዳኑት ሰዎች ከሌሎች ጦጣዎች ጋር እንዲቀላቀል ብለው ዙ ውስጥ ጨመሩት። ታዲያ ይህ ፓንች የተባለ ምስኪን ጦጣ ምንም እንኳን ከሌሎች ጦጣዎች ጋር ቢገናኝምና ብቻውን ባይሆንም ነገር ግን አቀባበላቸው እንደጠበቀው አልነበረም። ከሱ በእድሜም በአካልም ገዘፍ ያሉት ሌሎች ጦጣዎች እያሰቃዩት እየገፉት መሬት ላይ እያንሸራተቱ እየወሰዱ እየመቱት ነበር። የዚህን የምስኪን ጦጣ ህይወት የተረዱትና ብቸኝነትና መገፋቱን ያወቁት የዙ ተጠባባቂዎች ብቻውን እንዳይሆን ለፓንች አሻንጉሊት ይሰጡታል። ፓንችም እንግዲህ የተሰጠችውን አሻንጉሊት ለብቸኝነቱ ማስታገሻ ትሆንና ማጽናኛ ትሆነው ዘንድ በየቦታው እየጎተተ ይወስዳት ነበር። ብዙዎችም የዚህን የምስኪኑን ትንሽዬ ጦጣ ታሪክ ከሰሙ በኋላ ከራሳቸው ታሪክ ጋር እያመሳሰሉት በጣም እያዘኑ ይገኛሉ። ስንቶቻችንን የኔ ናቸው ብለን ባሰብናቸው ሰዎች የተገፋ ነው? ስንቶቻችንን በመልካም ልባችን ቀርበናቸው በራቸውን የዘጉብን? ስንቶቻችንን ያላሳዳጊም ሆነ ተንከባካቢና ወዳጅ በብቸኝነት አድገን የተቸገርን? እንግዲህ አብዛኞቻችን በአንድም ሆነ በሌላ መንገድ የሆነ የህይወት ክፍላችን ላይ በሰዎች ተገፍተን እናውቃለን። ለዛም ነው እንግዲህ ከፒንጉኗ ቀጥሎ አሁን ደግሞ ጦጣዋ ላይ ብዙ ሰው ያዘነኝ። እናት አለመፈለግ ስሜቱ ከባድ ነው። የምታዩት ጦጣ እንግዲህ እናቱን ፍቅር እንድትሰጠውና እንድታጫውተው ይጠይቃታል። እሷ ግን አልፈለገችም። እንደምታዩት ገፍተራ ከላዩ ላይ ታባረዋለች። ጦጣም እንግዲህ በቤተሰቡ ተገፍቶ ብቻውን ይሆናል። ይህንንም ያየ አንድ አትክልተኛ እንግዲህ የምትመለከቱትን አሻንጉሊት ለዚች ጦጣ ይሰጣታል። ጦጣውም እንግዲህ ከዚች አሻንጉሊት ጋር እንደ ጓደኛም እንደ እናትም አብራ በመጫወት እንግዲህ ጊዜ ታሳልፋለች። ታዲያ ቪዲዮ ከተለቀቀ በኋላ በአሁን ሰዓት በርካታ ሰዎች ልባቸው ተነክቷል። በዓለም ላይ መነጋገሪያ የሆነ ቪዲዮ ነው። ገና በ6 ወሩ እናቱ አልፈልግ ብለው በተጠጋት ቁጥር እየገፋች ስታሰቃየው ያየ ሁሉ እነሱም ይሸሹታል፣ ብቸኛም አድርገውታል። ታሬንንም የተመለከቱ የመካነ አራዊቱ ሰራተኞች በእጃቸው ይዘው ይመግቡታል። ብቸኝነትም እንዳይሰማው አሻንጉሊት ይሰጡታል። እሱም አሻንጉሊቱ ልክ እንደ እናቱ በማሰብ በሄደበት ሁሉ ሳይለየው ይዞት በሚያደርገው ነገር ብዙዎችን አሳዝኗል። በጃፓንም እጅግ በጣም አነጋጋሪ ሆኖ የብዙዎችን ልብ ነክቷል። እንደው እናንተን ሴንስ እስቲ ይሄ ቪዲዮ ያልገባችሁ ሰዎች አላችሁ ወይስ ገብቶያችኋል? ዛሬ ደግሞ ድምጼን ይዞኛል። አቤት በረመዳን ጉፋን። እንግዲህ እቺ ዝንጀሮ ከሰው ህይወት ጋር ተመሳሳይ ህይወት አሳልፋለች። በጣም አስገራሚ ታሪክ ነው። ይሄንን ቪዲዮ መረዳት የምትችሉ ሰዎች ያለ እናት ያደጋችሁ ሰዎች ናችሁ። አሰላሙ አለይኩም ወራህመቱላህ። ብዙዎቻችሁ አልፋችሁበታል። በቃ ግልጽ ነገር ነው። ይሄ ነገር ግን በእንስሶች ላይ ካሜራ እየተከታተሉ ቻይኖች ናቸው ወደ ሚዲያ የወሰዱት። ሙሉ በቃ ውጭ ሀገር ያለ ሰው አረቡም ፈረንጁም ሀበሻውም በጣም ተገርሞበት ያለቀሰበት ታሪክ ነው እና በጣም ያሳለፋችሁትን ነገር እንጀራ እናት ካደጋችሁ ወይ ደግሞ እናት በቃ ህፃን ሆናችሁ እናት ሲሞትባችሁ ነው በጠቅላላ እናት በህፃን ሆናችሁ እናትን ስታጡ የሚደርስባችሁ ነገር ነው ሐዘን ማለት ነው እና ከምንም በላይ አስተማሪ ነው። ያው ህፃን ሆናችሁ ምንም ነገር ሆናችሁ ላታስተውሱ ትችላላችሁ። በዛ ሰዓት ልታዝኑም ልትጎዱም ብዙ ነገር ሆናችሁ ያልፋል። የማያልፍ ሰው የለም። ታሪካችሁን ቀይራችሁ ዛሬ ላይ ስታስታውሱት ግን ያ ነገር እንዴት ነው አላህ ካመጣው እናታችሁን ወልዳም ልትሞት ትችላለች። የሰው ልጅ ምንም ማድረግ አይቻልም። ግን አስተዳደግ ነው። ቤተሰብ ከሌላችሁ እናንተ አሁን እቺ ዝንጀሮ ናት። እናቷ ሞተችባት ምን አላት? ምንም የላትም። እንስሳ ስለሆኑ ማለት ነው። ግን እኛ ጋር ሰው ሆነን